እኔ እንግዲህ ያው ከወንድሜ ስማር ነበረ። አሁን አጠጋቢ ሀሳብ ተቀብያለሁ። እየደገምኩ እቀበላለሁ። እኔ ያው በጣም አመሰግናለሁ። ውስጤ ተቀብሏል። እኔ በሚቀበለው ልክ ያው አቅጣጫውን ገብቶኛል። ሰው የጻፈው ማን የጻፈው እኔ በጽሁፍ አይደለም የማምነውና በነቢያቶች አምናለሁ። ነቢዮች ወደ ጥሩ ነገር እንድትጠሩ በነቢያቶች አምናለሁ። በማንኛውም ነቢይ ስሙ በተጠራ ነቢይ እከሌ እንደዚህ ነው ተብሎ በሰሩት እንትን አምናለሁ በእነሱ እና በአንድ ፈጣሪ አምናለሁ። እከሌ በለው አይመለከተኝም። የፈለከውን ሰው ሰጠው ትችላለህ። አንድ ፈጣሪ እንዳለ ግን ይሰማኛል። አብዛኛው ጃህል ሰው ግን ወይንም ደግሞ ከእውቀት የራቀ ሰው ግን በቃ የዱዓውን ተቀባይነት ሊያረጋግጥበት የሚችለው መንገድ አንዲት መንገድ ነች። እዛው ፊቱ የጠየቀው ነገር ሲከሰትለት ጊዜ ነው። ሙስሊም እቺን አስበው ዱዓ አያደርግም። ታቻለ አይደል? ሙስሊም አስቦ ትልቁ ዱዓ የሚያደርገው ምንድነው? ምናልባት ያለብኝ ኃጢአት ሊኖር ይችላል፣ ያን ሊያስምርልኝ ይችላል፣ ወይንም ደግሞ በኃጢአቴ ምክንያት ሊመታኝ የሚል የተዘጋጀ የሆነ በላል ይመከታል፣ ወይንም ደግሞ ይሁን አደምም ይሁን ማንኛውም ነብይ ዱዓ ያረጉበት ምርጥ የሚባሉ ቃላቶች አሏቸው። በዛ መሰረት አላህ እኮ በዚህ ፈጣን ምላሽ ይሰጣል በሚል እንትንን አሁን ያንን ቃል ተጠቅሜ ዱዓ ሳደርግ ምላሽ የመጣ አይመስለኝም። የኔ ስህተት ከቃላቱ ወይስ ከመላሹ? የኔ ትክክለኛ እንትኔ መቀመጥ ያለበት ምኑ ላይ ነበር? የትኛው ላይ ነው? እኔ ሰው ሁኜ መፈጠርን አልተስማማሁበትም። የሥራው ስራ ግን ራሴ ፈቅጄ ነው ልል እችላለሁ። ለዚህ ምክንያት እሱ ሰው ሁናችሁ የተፈጠራችሁበት ይህ ነው ብሏል። የሥራው ስራ በፍላጎቴ ነው። መፈጠሪስ በጣም ጥሩ። ሰው ሁነህ በመፈጠርህ አይቀጣህም፣ አይጠይቅህም። ሲጀመር ያው ተርፋሃል ከሱ የምትጠየቀው የቀጣዩ ዓለም ዕጣ ፈንታህ የሚወሰነው አንተ በፈቃድህ ንጹህ አእምሮ ሰጥቶሃል አይደል? አንተ በፈቃድህ ወደህና ፈቅደህ በሰራኸው እንጂ በስራህ እንጂ የምትጠየቀው በሰውነት አይደለም። የኔ ጥያቄ የመጀመሪያው እዚህ ቦታ ላይ አንተ መተህ እንትን ስትል ጥያቄ ጥሪህ ምንድን ነው? ይቅርታ አድርግልኝና ጥሪህ ምንድን ነው? ወደ ስም መጣራት ነው ወይስ ወደ እውነት መጣራት ነው? አሁን ክርስቲያኖችም ክርስትና ስም የኛ ነው ትክክል ይላሉ። ስም ነው። እውነተኛ ክርስቲያን ሆኖ ማር ለመጣት ፈልገው አይደል ለመጡት። እናንተም ስትጣሩ ደግሞ እስላም ሆኖ ነው የምትሉት ወይስ ደግሞ ወደ እውነት ነው እየተጣራችሁ ያላችሁት? ከጥያቄ በፊት ወደዚህ ነው መምጣት የምፈልገውና እሺ እኛ የምንጠራቸው ወደ እውነት ነው። እውነትም ምንድነው? አምላክ አላህ Subhanahu Wa Ta'ala ኢነ ዲነ ዐንደ አላህ ኢስላም ይላል። እውነተኛው ሃይማኖት ከኔ ከአምላካቸው ዘንድ እርሱ ኢስላም ነው እያለ ይናገራል። ያ ነው አንድና ብቸኛ የሆነውን አምላክ የአብርሃም የኢስሐቅ የያዕቆብን አምላክ እናምልክ በአንድነት ነው። አላህ ምን አለ ባጭሩ? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ይላል። ይሄን ጥሪ በደንብ አስተውላችሁ አዳምጡ። ወላሂ ክርስቲያኖች ለእናንተ የተደረገ ጥሪ ነው። አምላካችሁ አላህ Subhanahu Wa Ta'ala ያደረገላችሁ ጥሪ ነው። እዝነት የተሞላበት ጥሪ ነው። ሙሐመድ ሆይ አለ እንዲህ በላቸው ለክርስቲያኖች አለ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደ ሆነችዋ ንግግር ኑ ብለህ ጥሪ አድርግላቸው። ያች ንግግር ምንድን ነች? አላ ነዕቡደ ኢለላህ ከዚያ ከአንዱ አምላክ በስተቀር ሌላ ማንንም ላናመልክ በቃ ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣት ሌላን አካል ላናጋራበት ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን አንዱን አምላክ እናምልክ ነው። አምላክ አንድም ሶስትም አይደለም፣ አንድ ብቻ ነው በማንነቱም በምንነቱም። ያ አምላክ የአብርሃም የኢስሐቅ የያዕቆብ የነ ማርያም የነ መሲሁ የነ ገብርኤል የነ ሚካኤል አምላክ የሆነው ያንን አንዱን አምላክ እናምልክ ነው። ራሴ ትክክል ነው ቢል አንድ አምላክ ውጭ ይኖራል ብዬ የምገምተው ነገር የለኝምና ግን አሁን እስኪ ነቢያቶች ማንኛውም ነቢይ አንተ በምታምነው ከአደም ጀምሮ እስከ መሐመድ ድረስ ባሉ ነቢያቶች ሁሉም ለቅድስና ነው የተጣሩት። ቅድስና ማለት ወንድ ፈጣሪ በቃ የሰው ልጅ ወደሚተርፍበት ለራሱ ጥሪ ማለት ነው። እስኪ ነቢያቶች ከታዘዙት ግዳጅ ውጭ በሆነ መልኩ ለሰው ልጅ ምን ያበረከቱ ነው? ምንድነው ያበረከቱት? እዝነት ነው። ትክክል እየተሰማ ነው? ይሰማኛል። ቀጥል። ትክክል ይሰማል። ይሰማ የአንተ ድምጽ ይሰማኛል። ይሰማል። ሰምተኛል? ይሰማል። ትክክል እዝነት ነው ያተረ እዝነት ነው። ከግዳጃቸው ውጭ ግዳጃቸውንም ፈጣሪ በሚያውቀው ልክ አድርሰው ሲያበቁ ለሰው ልጆች ለወንድሞቻቸው ለእህቶቻቸው ለበኒ አደም ልክ አደረሱ በኋላ
እነሱ ያተረፉት በተጨማሪ እዝነት ነው አይደለ? ግን ማንም ይምጣ ላኪው አንድ ፈጣሪ ነውና ወንድምህን አባትህን አይደለም የሚልከው አይደለ? ስለዚህ መጥቶ ላንተ ጥቅም እውነትን የተነፈሰ ሰው ትክክል አይደለም ብሎ መሳደቡ ምን አመጣ? ማንም ያስተምር፣ ማንም ወደ እውነት ይጠራ። አንተም ሁን ለምንድን ስድቡ መጣ? ወይም ደግሞ ይሄ ነው ትክክል ሳይሆን ወደ እውነትና ከተባለ ወደ አንድ ፈጣሪ ከጠራው ስድቡ ምን ያደርጋል? ትክክል ወላሂ እኛም እሱን ነው እኮ እያልን ያለ ነው። እና እውነት ሁሉም ሰው ወደ እውነት መጥቶ ነው እዚህ ሊማር ነው የመጣው፣ እውነትን ፍለጋ ነው የመጣው። አንዳንዶች ስም ለማጠልሸት ይመጣሉ፣ አንዳንዶች እውቅና ለማትረፍ ይመጣሉ፣ አንዳንዶች ለመቀኝነት ይመጣሉ። ያ ማለት የኔ ቀጣይ ጥያቄ የሚሆነው አንድ ጥያቄ ነው። እሺ ቀጣይ ጥያቄ ምንድነው? ጥያቄን ሳስቀምጥ በፈጣሪና በሰው ልጆች መካከል ስላለ ነገር ነው። አንድ አላህ ፈጣሪ የሰው ልጆችን መጽሐፎችንም ልኮ ነቢያቶችንም ልኮ እኔን ተገዙኝ፣ እኔን ብቻ ተገዙኝ በብቸኝነቴ ብሏል። ጥቅሙ ለሰው ልጆች ወይስ ለሱ ነው? ጥሪው ለማን ነው ይሄ ጥቅም? በጣም ጥሩና ወሳኝ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ እኔም በብቸኝነት ተገዙ ብሎ ሲጣራ ጊዜ ጥቅሙ ለእርሱ ነው ወይንስ ለራሱ? ማን ነው? ጥያቄው ምን እንደሆነ ታውቃለህ? እሱ የራሱን የበላይነት ስልጣን ለማሳየት ነው ሃይማኖት የመሰረተው ወይስ ለኛ ጥቅም ነው? እሺ አዳምጠኝ፣ አሁን መልሱን ልመልስልህ። እሺ ትክክለኛ ጥያቄ ነው። ፈጣሪ ሃይማኖትን ወደ ምድር ለኛ ይሄ ነው ሃይማኖታችሁ ብሎ የላከው የራሱ ኃያልነት ለማሳያ ወይስ እኛን ለማትረፍ? እሺ አዳምጥ አሁን መልሱን። እሺ አዳምጥ መልሱን። ከኔ ጋር ነህ? ልጆች አይሰማም እንዴ? يسمى تسمعون كلامي ولا؟ እሺ ለመሆኑ አምላክ አላህ ስብሐነ ወተዓላ እንድንገዛው ያዘዘን እርሱ ነው ተጠቃሚው በዚያ ነገር ላይ ወይንስ እኛ ነን የሚል ጥያቄ ነው። እሺ ሚውት አድርግ። መልሱን በኢስላም ላይ ታገኛላችሁ። በመጀመሪያ ስናይ ጊዜ ከኛ ካለመኖር ወደ መኖር የመጣን ፍጥረታቶች ነን። ስለዚህ ባለቤት አለን ማለት የፈጠረን አካል አለ፣ ያስገኘን አካል አለ። ያስገኘን አካል ካለ ለምንድን ነው ያስገኘን ነግሮናል ወይ ይሄን ነገር የሚለውንም እንመጣለን። አያችሁ አይደለ? ሁሉንም በተራ እናየዋለን። ያስገኘን አካል ካለመኖር ወደ መኖር ያመጣን ማን ነው? አላህ ሱብሓነሁ ወተዓላ። ማስረጃ ቃለ ሱብሓነሁ ወተዓላ ወሚን አያቲሂ አን ኸለቀኩም፣ ከተአምራቶች መካከል እናንተን መፍጠር የማስገኘት እያለ ይናገራል። ኸለቀኩም ሚን ነፍስ ዋሂዳ፣ ያፈጣጠራችንን ሁሉ መንገድ ተናገረ። ከአንዲት ነፍስ ፈጠርኳችሁ ይላል። ثم جعل منها زوجها፣ ከዚያም ከዛች ለአንዷ ነፍስ ከራሷ ነፍስ ጥንድን አደረግኩላት፣ ሔዋንን ማለት ነው፣ ወይንም ሐዋን ከአዳም ሔዋን። ወበث منهما رجالا كثيرا ونساء፣ በርካታ ሴቶችንና ወንዶችንም ከነርሱ በተንኩኝ ይላል፣ አስገኘሁኝ ይላል። ያ ማለት እኛን ያመጣን ያስገኘን እርሱ እንደሆነ በምን መንገድ እንዳስገኘን አሁን ገለጸ። يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء እያለ ተናገረ። ይሄን አሁን ከጨረሰን በኋላ እሺ የፈጠረን እርሱ መሆኑን ካወቅን በኋላ ለምን ዓላማ ነው የፈጠረን የሚለውን ደግሞ እንሂድ። ለምን ዓላማ ነው የፈጠረን የሚለውንም አላህ ሱብሓነሁ ወተዓላ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ እንጂ አለ። አያችሁ ያን ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ ይላል በሌላ ቦታ ላይ። እኔ ከምድር ሰራኋችሁ ፈጠርኳችሁ በእርሷም ላይ እንድትሰሩ እንድታስውቧት ምድርን አደረግኳችሁ እያለ ይናገራል። እንደ አጠቃላይ የተፈጠርንበት ዓላማ ምንድን ነው? አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ ያን የፈጠረን እንድንገዛ ነው። ስለዚህ አሁን መገዛታችን ጥቅሙ ለማን ነው ነው ልጁ ጥያቄው። ለአላህ እኛ ከሰገድን ማን ነው? ስንጾምና ስንሰግድ ጊዜ እርሱ ነው ተጠቃሚው ወይንስ እኛ ነን ተጠቃሚዎቹ? አላህ ራሱ ይመልስልናል። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أتقى قلب رجل واحد منكم لما زاد ذلك في ملك شيئا. يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد منكم
ለማ ነቀሰ ዛሊከ ሚን ሙልክ ሸይአን። አምላክ አላህ ስብሓነሁ ወተዓላ ምን አለ? እናንተ የአዳም ልጆች ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን በሚፈራ ሰው በአንድ ሰው ልብ ላይ ብትሆኑ ሁላችሁም የዓለም ሰዎች እኔን የምትፈሩ ብትሆኑ ያለ እኔ ስልጣኔ ላይ የሚጨምርልኝ ነገር የለም አለ። በዚሁ አንጻር ቀጥሎ ሲናገር ምን አለ? እናንተ የአዳም ልጆች ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም የዓለም ሰው ሁሉ በአንድ በአማጺ ሰው ልብ ላይ ቢሆን እኔን የሚያምፅ ህዝቦች ብትሆኑ የዓለም ህዝቦች እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ስለዚህ እርሱ የሚጠቀመው ነገር እንደሌለ ከዚህ እንረዳለን። አንተ ስለሰገድክና ስለጾምክ እርሱ የሆነ የሚጨምርለት ነገር ያለው መስሏችሁ ከሆነ አሁን የምትነግረኝ ነገር ብሰግድም ለራሴ ነው ብጾምም ለራሴ ነው፣ ለሱ የሚሆነው ነገር የለማ። ሌላኛ ጥያቄ ይሄ እንደዚህ ከሆነ የሰው ልጆች በፍርድ ቀን በፈጣሪያቸው ላይ ምንም አይነት ቅሬታ አይኖራቸውም ብሏል ይላል። በፍርድ ቀን የበኒ አደም ልጆች በፈጣሪያቸው ላይ ቅሬታ የለባቸውም ነው የሚለው። እንዴት ቅሬታ የለባቸውም ማለት? እሺ ቅሬታ የለባቸውም ማለት በፍርድ ቀን በፈጣሪያቸው ፊት ይቀርቡና ዱንያ ላይ በሰሩት ስራ ፍርድ ይሰጣቸዋል። በዛ ፍርድ ወደ ጀሃነም እንኳን ቢወርዱ በፈጣሪያቸው ላይ ግን ቅሬታ የሚያስነሳ ነገር ምክንያት አይኖራቸውም። ምክንያቱም እርሱን ክደውትና ምጸውት ከሆነ ራሳቸው ያምናሉ ይሄንን። ምክንያቱም እዚህ ምድር ላይ ፈተና ሰጥቷቸዋል። እኔም በብቸኝነት ተገዙኝ ብሎ አዟቸዋል። የፈጠረባቸው ከክህደት ውጭ ሙሉ በሱ ከሆነ ክህደት ውጭ ለምሳሌ ሙስሊሞችን ነው በዚህ ነገር ላይ እንትን ምለውና በፈጣሪያቸው ፊት ዱንያ ላይ በሰሩት ስራ እሱን በብቸኝነቱ አምልከውት ራሳቸው ግን በሰሩት ስራ ወደ ጀሃነም ቢወርዱ በፈጣሪያቸው ላይ ግን ቅሬታ የሚያነሱት ጥያቄ አይኖራቸውም ነው። እንደዛ ነው የሚለው። አሁን ለምሳሌ እኔ ቅሬታ ለምሳሌ ምን ቅሬታ አለህ ብትለኝ አንድ ጥያቄ ልጠይቅ። ይሄን አንድ ሐሳቤ ልናገር። እኔ ለምን ሰው አድርገህ ፈጠርከኝ የሚል ቅሬታ አለ። ረጋ እያልክ ሰውዬው አንድ ነገር እየጨረስክ ወደ ቀጣዩ ትሄዳለህ። ሙስሊም በመሰረቱ ጀሃነም አይገባም፣ የጀነት ነው። ቃል በቃል በቁርአን ላይ ማስረጃ ልስጥህ። አላህ ቃል በቃል ሙስሊሞች የጀነት ናቸው ብለዋል። እርግጠኛ ሆነ እስኪ ማስረጃ ልስጥህ። ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ከወዲሁ ወቁ ብለው ተናግረዋል። አይ ላሳየህ ወይ? እየጠበቁ ነው። አዎ ላሳየህ አንድ ጊዜ የሰማይ ነው። እሺ ችግር የለው። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው የተናገሩበትን ላሳያችሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ኢነል ጀነተ ላ የድኹሉሃ ኢላ ነፍስ ሙስሊማ ይላሉ። ወደ አማርኛ ልቀይርላችሁ። ወደ አማርኛ ያውና ተመልከቱ። እዚህ ጋር ይታያችኋል። ምን ትላለች እቺ ቃል? በእርግጥም ጀነት ሙስሊም ነፍስ ካልሆነ በስተቀር አይገባም አሉ። አየህ ከኔ ጋር ይታያል። እውነት ነው። እሱን ነው ደግሞ አለይ በሚለው ነው አይደል የሚሄደው። እንደዛ ነው። ነገር ግን እኔ አሁን አላህ እንደፈጠረኝ እርግጠኛ ሆኜ ስቀበልህ ቅሬታ አይኖራቸውም የሚለው ነገር ግን ቅሬታ ቢኖርብኝ አንድ ከታች አንደኛው ኮሜንት ውሻ ሆነ መፈጠር ፈልገህ ነው እንዴ ይላል። በዚህ አልቃወምም። በነገራችን ላይ
የኔን ፍላጎት እሱ አልገለጸውም፣ እኔ ውስጥ አለ። አሁን እኔ ለዚህ ቅሬታ ለማቀርበው አንተ መልስ ይኖርሃል? መልስ ሰጥሃል? ሰው ሁኜ መፈጠር አልፈልግም ነበር ብዬ ለማቀርበው ቅሬታ ለዚህ ምክንያት ይኖረዋል? ሰው ሁነችሁ መፈጠራችሁ ምክንያቱ ይሄ ነው ብሎ ያቀረበው ነገር አለ? ኮሜንታተሮች ጋር አትጣላ፣ ተዋቸው። ኮሜንታተሮች ጋር አትጣላ። ይኸውልህ አሁን ግልጽ ጥያቄህን ግልጽ አድርግና አጠር አድርገህ ጠይቅ። እሺ፣ ቀስ ብለህ ጠይቅ። እሺ፣ ጥያቄህን ግልጽ አድርግና ጠይቅ። አይ እሺ፣ የዛኔ ተቃውሞ ይኖራቸዋል ወይ ነው ጥያቄ። ሰዎች በሚቀጡ ጊዜ በቃ አሁን ልመልስልሽ፣ አዳምጠኝ፣ ልመልስልሽ እኮ በምድር ላይ ይሄንን ሁሉ ልኬላችሁ ነበር ይለን ነው። ትሰማኛለህ? ይሄንን ሁሉ ነገር እኔ ልኬላችኋለሁ፣ መጽሐፎችን ልኬያለሁ፣ ነቢያቶችን አስጠንቃቂ ልኬያለሁ ሊለን ነው። እኔ ያልተቀበልኩትም ሳልቀበለው እኔ እዛ ቦታ ላይ እንትን ስለ እኔ ፍርድ ሲፈረድብኝ ለምን ሰው አድርገህ ፈጠርከኝ ብዬ ባቀርብ፣ ግን እዚህ ቦታ ላይ አሁን በዱንያ ላይ እያለ ለዚህ ምክንያት በቁርአን ገልጿል። ሰው አድርገን ለተፈጠርንበት ምርጫችን ነው ወይ? እሺ፣ አዎ። ምን ሆነህ ለመፈጠርህ ምርጫችን ነው ወይ የምትለው ምንድን? ሰው ሆነህ ለመፈጠርህ ነው? ይኸውልህ ጥያቄህን ገልጽ አድርግ። ግልጽ አይደለም እንዴ? ጥያቄ እኮ የመጀመሪያ ቅድም ብያለሁ እኔ የፍርድ ቀን የሰው ልጆች በፈጣሪያቸው ላይ ቅሬታ የሚያቀርቡበት ምንም ምክንያት አይኖራቸውም ይላል እስልምና አይልም እንዴ? አላህ ፍትሃዊና እሱ ጥርት ያለ ነው። ከምንም ነገር ከጎዶሎ ነገር የጠራ ነውና ምንም ነገር እነሱን የሚጎዳ ነገር ለሰው ልጆች አላደረገምና ግን ለምን ፈረድክብኝ ብሎ የሰው ልጆች ቅሬታ የሚያቀርቡበት ምንም ምክንያት አይኖራቸውም ብሏል። እኔ ከዚህ ምክንያት ሁሉንም እንኳን ብስማማ በራሴ ስራ ነው እሱ ቅጣቱን የሰጠኝ ብል እንኳን እኔ ሰው ሁኜ መፈጠርን አልተስማማሁበትም። የሰራሁ ስራ ግን ራሴ ፈቅጄ ነው ልል እችላለሁ። ለዚህ ምክንያት እሱ ሰው ሁናችሁ የተፈጠራችሁበት ይህ ነው ብሏል። የሰራሁ ስራ በፍላጎቴ ነው መፈጠሬስ። በጣም ጥሩ። ሰው ሆነህ በመፈጠርህ አይቀጣህም፣ አይጠይቅህም። ሲጀመር ያው ተርፈሃል ከሱ። የምትጠየቀው የቀጣዩ ዓለም ዕጣ ፈንታህ የሚወሰነው አንተ በፈቃድህ ንጹህ አእምሮ ሰጥቶሃል አይደል? አንተ በፈቃድህ ወደህና ፈቅደህ በሰራኸው እንጂ በስራህ እንጂ የምትጠየቀው በሰውነትህ አይደለም። ማስረጃ ቃለ ሱብሓነሁ ወተዓላ እውነት ነው። ፈመን ያዕመል ሚስቃለ ዘረቲን ረጋ ብለህ አዳምጠህ እንዴታው እንጂ በስራህ እንጂ የምትጠየቀው በማንነትህ አይደለም አልኩህ። ያው ሰው ሁነህ በመፈጠርህ፣ ወንድ ሁነህ በመፈጠርህ፣ ሴት ሁነህ በመፈጠርህ፣ ጥቁር ሁነህ በመፈጠርህ፣ ቀይ ሁነህ በመፈጠርህ በዚህ አይወሰንም የቀጣዩ ዓለም ዕጣ ፈንታ። እሺ በምንድን ነው ከተባለ ታዲያ በስራህ ነው። ፈመን ያዕመል ሚስቃለ ዘረቲን ኸይረን የራህ ወመን ያዕመል ሚስቃለ ዘረቲን ሸረን የራህ አለ። ብናኝ አፈር እንኳን የምታክል መልካም ስራን የሰራ ሰው እርሷን ያያል። ብናኝ አፈር የምታክል እንኳን መጥፎን ስራ የሰራ በእርሷን ያያል። መን ዓሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ። ሌላ ቦታ ላይ መልካም ስራን የሰራ ሰው ያለ ራሱ ነው የሚጠቅመው፣ ክፉን ስራን የሰራ በራሱ ላይ ነው አለ። በሌላ ቦታ ላይ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው ስራ ለእርሷ አለላት፣ ማንም ነፍስ የሰራችው ኃጢአት በእርሷ ላይ አለባት አለ። ስለዚህ የምትጠየቁት ምንድን ነው ከተባለ በሰራችሁት ስራ ነው የምትመነዱት፣ ጀነት የሚሆን ጀሃነም እንጂ በሰውነታችሁ አይደለም፣ በእንስሳነታችሁ አይደለም። ገብቷችኋል አይደለ? ስለዚህ አንተ ወንድ አድርጎ በመፍጠሩ ሲጀመር አላህ ስብሐነሁ ወተዓላ ለምን ወንድ ሆነህ ተፈጠርክ ብሎ በዚህ በቀጣይ ዓለም ዕጣ ፈንታህን በዚህ አይወስነው። ስለዚህ በሰራው ስራ ነው። አይ በጣም ጥሩ እሱ አመሰግናለሁኝ። እኔ መጨረሻ ላይ ወደ ምን ትጠረኛለህ የሚለውን ጥያቄን አስታውሰውና አንድ ጥያቄ መጨረሻ ጥያቄ የምጠይቅህ፣ ለምሳሌ አሁን አንተ ሙስሊም ነህ፣ በረሱል ዘመን ሰሃቦች ነበሩ፣ ብዙ ዱዓዎች፣ እያንዳንዱ ነቢያት ይህንን አይነት ዱዓ ሲያደርጉ አላህ በዚህ ዱዓ ማንኛውንም ባሪያ የለመነኝን አልመልስበትም ይላል። አክቲቭ በሆነ መልኩ ማለት ነው ይላል። ሙሳም ይሁን ኢሳም ይሁን መሐመድም ይሁን አደምም ይሁን ማንኛውም ነቢይ ዱዓ ያደረጉበት ምርጥ የሚባሉ ቃላቶች አሏቸው። በዛ መሰረት አላህ እኮ በዚህ ፈጣን ምላሽ ይሰጣል በሚል እንትንን አሁን ያንን ቃል ተጠቅሜ ዱዓ ሳደርግ
ምላሽ የመጣ አይመስለኝም። የኔ ስተት ከቃላቱ ወይስ ከመላሹ? የኔ ትክክለኛ እንትኔ መቀመጥ ያለበት ምኑ ላይ ነበር? የትኛው ላይ ነው? እሺ አዳምጥሽ። በመጀመሪያ በእስልምና ሃይማኖት አስተምህሮ ዱዓ አድርጎ ሰውየው ተቀብሎታል ወይንስ አልተቀበለውም የሚለውን መቀበሉን የሚያረጋግጥበት መንገድ ይሄ ሰው የተረዳው ምንድነው? ይሄ ልጅ አንዲት መንገድ ነች። ነገር ግን እንደ እስልምና አስተምህሮ አንድ ሰው ዱዓ ሲያደርግ ጊዜ አላህ ሱብሓነሁ ወተዓላ መቀበሉን የሚያሳየው በብዙ መንገድ ነው ብለን እናምናለን። አንደኛ ምንድነው? ያን የጠየቀውን ነገር ፊት ለፊት ቀጥታ ያደርግለታል። ብዙ ሰው የሚያውቀው ይሄን ነው አይደለ? ይሄ ካልተደረገላቸው በቃ ለዚያ ዱዓ ተቀባይነት እንዳላገኙ አድርገው ያስባሉ። ይሄ ስህተት ነው። ይሄ እንዳውም ዝቅተኛውና መጨረሻው ነው የሚገርማቸው። አላህ ዱዓችሁን የሚቀበላችሁ በብዙ መንገድ ነው። አንደኛው እሱ ነው፣ በቀጥታ ያንን ፊት ለፊት ማድረጉ ነው። ሁለተኛ ኃጢአት ካለባችሁ ያንን ኃጢአታችሁን ባደረጋችሁት ዱዓ አማካኝነት ይምርላችኋል። ይሄ በጣም በላጭ ነው እንዳውም። ምክንያቱም የምትጠይቁት ምድራዊ ጸጋ እዚሁ አላቂ ነው። ነገር ግን በዚያ በኃጢአታችሁ ተጠያቂ እንዳትሆኑና እንዳትቀጡ በዚያ በዱዓችሁ አማካኝነት ያንን ካካከሰላችሁ ይሄ ትልቁ ጸጋ ነው። ገብታችኋል አይደለ? ያ ነው። ሶስተኛ ዱዓ የሚቀበልበት መንገድ በሰራው ኃጢአት ምክንያት አንተን ሊመታህ የሚመጣ በላ ሊኖር ይችላል። አላህ በዚያ ባደረከው ዱዓ አማካኝነት ያንን ይመልስልሃል። ይሄም ከዚህ ምድር ላይ ከሚያደርግልህ በላጩ ነው። ገብቶሃል አይደለ? ይሄ ሶስተኛ ነው። አራተኛ ዱዓህን ይቀበልህና አላህ ሱብሓነሁ ወተዓላ ፊትህ አያሳይህም። ነገር ግን በቀጣዩ ዓለም ደረጃህን ከፍ አድርጎ ያሳይሃል በጀነት ውስጥ። አንተ ዛሬ የፈለገ ስራ ብትሰራ ልታገኘው የማትችለው የሆነን ትልቅ ደረጃ ባደረግከው በዱዓ አማካኝነት እዚያ ላይ ደረጃህን ይጨምርልሃል። አያህ። አራተኛ ወይንም በአንተ ደግነትና መልካምነት በምታደርገው ዱዓ አማካኝነት ያንን በፍሬዎችህ ላይ በዘሮችህ ላይ ያሳያል አላህ ሱብሓነሁ ወተዓላ። ወካነ አቡሁማ ሳሊሐን እንዳለው ሱረቱል ከህፍ ላይ የነዚህ ልጆች የየቲም ልጆች ወላጆቻቸው ደጋጎች ነበሩና እነዚያም ዱዓ አማካኝነት ልጆቻቸውን ደጋግ አድርጌ በእነርሱ ላይ ፍሬያቸውን የዱዓቸውን የመልካምነታቸውን ውጤት አሳያቸው እንደሚለው በበርካታ መንገድ አላህ ሱብሓነሁ ወተዓላ ዱዓን ይቀበላል። ነገር ግን ዝቅተኛ የሚባለው ከዚህ ሁሉ የትኛው ነው? ጠይቀነው ፊት ለፊታችን የሚያሳየን ነገር ነው። አብዛኛው ጃህል ሰው ግን ወይንም ደግሞ ከእውቀት የራቀ ሰው ግን በቃ የዱዓውን ተቀባይነት ሊያረጋግጥበት የሚችለው መንገድ አንዲት መንገድ ነች። እዛው ፊቱ የጠየቀው ነገር ሲከሰትለት ጊዜ ነው። ሙስሊም እችን አስበው ዱዓ አያደርግም። ታቻላረን ሙስሊም አስቦ ትልቁ ዱዓ የሚያደርገው ምንድን ነው? ምናልባት ያለብኝ ኃጢአት ሊኖር ይችላል፣ ያን ሊያስምርልኝ ይችላል። ወይንም ደግሞ በኃጢአቴ ምክንያት ሊመታኝ የሚል የተዘጋጀን የሆነ በላን ይመክትልኛል፣ ወይም ደግሞ በቀጣዩ ዓለም ያለውን ጸጋዬን ወይንም ደግሞ ያኔ አኺራዊ ደረጃዬን ከፍ ያደርግልኛል ብሎ ያንን አስቦ ያደርጋል ማለት ነው። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ዩስተጃቡ ሊአሐዲኩም ማለም ይስተዕጅል፣ አንዳችሁ እስካልቸኮለ ድረስ የጠየቀው ግግም የሚል አይደለም። ነገር ግን ከእነዚያን ነገራቶች ሁሉ ታሳቢነት አድርጎ ዱዓ የሚያደርገው ነው። ይሄ ነው። እሺ እኛ አመሰግናለሁ። ለማንኛውም ያው ይህን ሃይማኖት ተቀበል ይሄን ሃይማኖት ተቀበል የሚል ነገር ደስ አይለኝም። እኔ አልቀበልም፣ አይመቸኝም። ግን እውነትን ለሚጣራ ሁሉ አድናቂ ነኝ። ለእውነት የሰገድኩ ነኝ። እውነትን ለሚጣራ ሁሉ ደስ ይለኛል፣ አንተን ጭምር። ለእውነት ከሆነ ለእውነት የሚጣራ ሰው አደንቃለሁ። ከሌኛ ነው ትክክል ብሎ ስድብ አይመቸኝም። አመሰግናለሁ። በቀጣይ እንገናኛለን። ትንሽ አስቤ ችግር የለም። አብሽር። እኔ ምንም አይደለሁም። እኔ ሰው እንደሆንኩ ነው የማውቀው። በመጽሐፍ ቅዱስ ሰው ይጻፈው ማን ይጻፈው እኔ በጽሁፍ አይደለም የማምነውና በነቢያቶች አምናለሁ። ነቢዮች ወደ ጥሩ ነገር እንድትጠሩ በነቢያቶች አምናለሁ። በማንኛውም ነቢይ ስሙ በተጠራ ነቢይ እከሌ እንደዚህ ነው ተብሎ በሰሩት እንትን አምናለሁ በእነሱ እና በአንድ ፈጣሪ አምናለሁ። እከሌ በለው እከሌ በለው አይመለከተኝም። የፈለከውን ስም ሰጠው ትችላለህ። አንድ ፈጣሪ እንዳለ ግን ይሰማኛል።
አይ እሺ አንተ እኔ እንግዲህ ያው ከወንድሜ ስማር ነበረ። አሁን አጥጋቢ ሀሳብ ተቀብያለሁ። ደግም እየደገምኩ እቀበላለሁ። እኔ ያው በጣም አመሰግናለሁ። ውስጤ ተቀብሏል። እኔ በሚቀበለው ልክ ያው አቅጣጫውን አው ገብቶኛል። አይ ከባድ አመሽኩኝ። እሺ መርሐባ። ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደል? እንዳስተማረ አምላክ አለ ብሎ መጽሐፍ ቅዱስ ላይ እኔ እኮ አላውቅም። አዎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ እንዳለው አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ክርስቶስ። ነገር ግን ለእናንተ የሚነግሯችሁ አይ ራሱ አምላክ ነው የሚሏችሁ። ክርስቶስ ያስተማረው ግን አምላክ አለኝ እያለ ክርስቶስን አምላክ የለው ማለት የክርስቶስ ተቃዋሚ መሆን ነው። እኛ የምናምነው እምነት እንዳለ መጽሐፍ ቅዱስ ላይ አለ። ቢገርማችሁ ስለ ኢየሱስ አምላክ አለው ብለን እናምናለን። ኢየሱስ ተናግሮታል መጽሐፍ ቅዱስ ላይ። ኢየሱስ ሰው ነው ብለን እናምናለን። ሰው ነው ብሎ ቃል በቃል ተናግሯል። እሱ ኢየሱስ ክርስቶስ ነብይ ነው ሰው ነኝ አላለም ብሏል። አሳየህ ሰማን? ኔትወርክ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ብሎ ቃል በቃል ተናግሯል። እሱ እግዚአብሔር ሳይሆን ከእግዚአብሔር እየሰማ የሚናገር ሰው ነው። እሱ እግዚአብሔር ቢሆን ቃል በቃል እኔ እግዚአብሔር ነኝ ብሎ ይገላግላችሁ ነበር። ቀላል ነገር አይደለም እግዚአብሔር ነኝ ብሎ መናገር። ስለዚህ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አንደኛ እግዚአብሔር አይደለም እሱ። ሁለተኛ አይ የእግዚአብሔር አካል ነው። እግዚአብሔር የሚለው የሶስቱ የሥላሴዎች መጠሪያ ነው ካላችሁ ሰምቶ መናገር አይጠበቅበትም ነበር እርሱ ራሱ እግዚአብሔር እስከሆነ ድረስ። ምክንያቱም አብ የሚያውቀውን ወልድ ያውቃልና አይደል እንዴ? ነገር ግን ኢየሱስ ክርስቶስ እንደዛ አይደለም። እኔ ካልሰማሁ አልናገርም እያለ ነው። አያውቅም ካልሰማሁ። ነገር ግን የምለውንም ቃል አብ አስተማረኝ እያለ ይናገራል። እንዴት ነው አንድ ሥላሴ ለሌላ ሥላሴ የሚያስተምረው? እንደ እምነታችሁ እኮ ሶስቱም በመለኮት እኩል ነው ካላችሁ ሶስቱም ጋር እውቀታቸው እኩል ሊሆን ይገባል። አንዱ የሚያውቀውን ሌላኛው ሊያውቅ ይገባል። አንዱ የሚያውቀውን ሌላኛው የማያውቅ ከሆነ እኩልነት የለም በመለኮት ማለት ነው። አየህ አይደለ? መበላለጥ አለ። ለዚህም ነው ኢየሱስ ክርስቶስ ብትወዱኝስ አብ ከእኔ ይበልጣል እያለ ይናገራል። አብ ይበልጠኛል ብሎ ቃል በቃል ተናግሯል። ኢየሱስ ክርስቶስ በእስልምና እንዴት ይታያል? ኢየሱስ ክርስቶስ በእስልምና እጅግ በጣም የተከበረ መልእክተኛ ነው። አምላክ አላህ ስብሐነ ወተዓላ ለእስራኤል ልጆች የያዘው ነቢይ ነው። ይህን አላህ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው ብሎ ገልጾታል። ኢየሱስ ክርስቶስ ካመጣጡ ስንነሳ እጅግ በጣም ድንቅና ተአምር የሆነ ሰው ነው። አላህ በቁርአን ላይ እርሱንም እናቱንም ተአምራቶቼ ናቸው ብሎ ገልጿቸዋል። በጣም የተከበሩ ናቸው። ወይስ ወጀዐልና ብነ መርየመ ወኡመሁ አየተን ይላል። ማርያምንና ልጇን ተአምሮች አደረኳቸው እያለ ገልጿቸዋል። ያለ ወንድ ዘር ፈሳሽ ከእናት ከሴት ብቻ ከማርያም ብቻ ነው አላህ የፈጠረው በድንግልናዋ ማንም ሳይነካት ማለት ነው። ስለዚህ ኢየሱስ ክርስቶስ በጣም የተከበረ መልእክተኛ ነው፣ ነብይ ነው። ራሱ መልእክተኛ እንደሆነ ኢየሱስ ሲናገር ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው። መልእክተኛ አላህ የመልእክተኛነትን ማረጋገጫ የሆነለት ዘንድ በርካታ ተአምራት ተሰጥቶታል። ለምሳሌ ሙታንን ማስነሳት፣ መናገር የማይችሉ ድዳዎችን አፋቸውን መክፈት፣ ልክ እንዲሁ ደግሞ ከጭቃ የወፍ ቅርጽ ሰርቶ እፍ በማለት በራሪ ወፍ እንድትሆን የማድረግ ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። ለምና ማየት የማይችሉ ሰዎች ላይ አይናቸውን የማብራትን ተአምር ሰጥቶታል። ይህ ሁሉ ተአምር ተሰጥቷል። ይህ ሁሉ ግን የአምላክነቱ ማረጋገጫ ሳይሆን የነብይነቱ ማረጋገጫ ነው። ራሱም ሲናገር ተአምራቱን ካሳየ በኋላ ወጂእቱኩም ቢአየትን ሚን ረቢኩም አላቸው። እነዚህን ሁሉ ተአምራት ከጌታችሁ ዘንድ ነው ያመጣሁላችሁ ከኔ አይደለም ማለት መጽሐፍ ቅዱስ ላይ እስከተባለ አሁንም እንዲሁ ከአምላክ ዘንድ የተሰጠው እንደሆነ ገልጿል። አይሁዶች ድንጋይ አንስተው ሊወግሩት ባሉ ጊዜ ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአት ትወግሩኛላችሁ ብሏቸዋል አይደለ? ከአምላክ የተሰጠው ስራ ነው ያ ሁሉ ተአምር። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምራትን ያደርግለት ነበር ይላል። አምላክ በኢየሱስ በኩል እነዚያ ሁሉ ተአምራቶች የአምላክ ስራዎች ናቸው።
ወደዚያ ወደ ነብይ እንግዲህ ሊጠጉ ይችላሉ፣ ወይንም እርሱ ያንን ነገር ሊያደርግ ይችላል። ነገር ግን ያከሱ አይደለም ከአምላክ ነው። አልዓዛርን ተነስ ሲለው ጊዜ አይተሃል ሲነሳ የዛን ያሁን የሰራለት ማን ነው ከተባለ አምላክ ነው። መጀመሪያ ወዱን አይተው ከሆነ ከላይ ጀምረ ማርታ የአልዓዛር እህት ወንድሜ ሞቶብኛል፣ አንተ እዚህ ብትኖር አይሞትም ነበር አለችው። እግዚአብሔር የምትለምነውን እንደሚሰማህ እናውቃለን እና አለችው። አያችሁ አይደለ? ስለዚህ ለምኑ እንደሚያስደርግ ነው የሚያውቁት እነሱ። አይን ያለምንም በራስ ያደርገዋለሁ አላላተው። የት ነው ወንድምሽ ነው ያላት። ቀጥታ በቃ አምኖበታል ቃሉ። ስህተት ብትሆን ኑሮ ክህደት ቢሆን ኑሮ የተናገረችው ወዲያው ያረማት ነበር። አይ ተሳስተሻል፣ እሱም ቢሰራውን አብ የሚሰራው እኔም ስለምሰራ እኔ እንደምንም ይላት ነበር። እንዳጠቃላይ አልዓዛርን ከዚያ በኋላ እንዲነሳ ካደረገ በኋላ ወደ ላይ ቀጥ ብሎ አምላኩን ያመሰገነ ኢየሱስ ክርስቶስ ምን አለ? አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ይህንም ከዚህ ሁሉ ሕዝብ ፊት የምናገረው አምላክ እንደሆንክ ያውቁ ዘንድ አይደለም ያለ አንተ እንደላከኝ ያውቁ ዘንድ ነው አላየህ? ሙታንን ማስነሳቱን ኢየሱስ ክርስቶስ የመልእክተኛነቱ ማስረጃ ነው ያደረገው እንጂ የአምላክነቱ ማስረጃ አይደለም። እዚህ ጋር ግን ክርስቲያኖች የሳቱት ነገር ምንድን ነው? አይ በቃ የአምላክነቱ ማስረጃ ነው ብሎ ግግም አሉ። ኢየሱስ ክርስቶስ እንደዛ አላለም። አንተ እንደላከኝ ያውቁ ዘንድ ይህን ሁሉ ከዚህ ሁሉ ሕዝብ በፊት እናገራለሁ ነው ያለው። ከአምላክ ዘንድ የተላከ መልእክተኛ እንጂ ሌላ አይደለም። ይህን ደግሞ ራሱ ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። አየህ፣ አብን አንድና ብቸኛ እውነተኛ አምላክ ብሎ ገለጸው። ራሱ ደግሞ ኢየሱስ ክርስቶስ ከዛ ከእውነተኛው አምላክ የተላኩኝ መልእክተኛ ነኝ ብሎ ራሱን ገልጸው። ስለዚህ ይሄ ነው ኢየሱስ የተከበረ መልእክተኛ ነው፣ ነቢይ ናቸው። አላህ ተአምራትን በእጁ ላይ አድርጎለታል፣ የእውነተኛነቱ ማረጋገጫ ይሆን ዘንድ ማለት ነው። ጠይቃለሁ። ሄሎ ሄሎ፣ ጥያቄ ምንድን ነው? መጽሐፍ ቅዱስ ስለ ምስልምና ይናገራል? መጽሐፍ ቅዱስ ስለ እስልምና ይናገራል ወይ? አዎ፣ መጽሐፍ ቅዱስ ላይ እስልምና ትክክለኛ ሃይማኖት ነው የሚል ቃል ታገኛለህ። ነቢያቶች ሙስሊሞች እንደሆኑ ቃል በቃል ታገኛለህ። ነገር ግን ክርስትና ትክክለኛ ሃይማኖት ነው የሚል አይገኝም። በጣም ያሳዝነው መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ክርስትና ትክክለኛ ሃይማኖት ነው የሚል የለም። ወይንም ለአንዱ አምላክ መገዛት ክርስትና ማለት ነው የሚል የለም። ነገር ግን ለአንዱ አምላክ መገዛት እስልምና ማለት ነው የሚል ቃል በቃል አለ። ላሳየህ፣ እሱን ላሳየህ ላሳየህና መጨረሻ ከዚህ በኋላ ትሰልማለህ ማለት ነው ኢንሻአላህ። ምክንያቱም መጽሐፍህ ላይ እስልምናን ሊያሳይህ ነው። ቃል በቃል እስልምና የሚለውን ቃልና ሙስሊሞች ትክክለኛ መንገድ ላይ እንዳሉ የሚያሳይ ጥቅስ ላሳይህ ነው። ቃል በቃል እስልምና የሚለውን ማለት ነው። እሺ መርሐባ፣ አንተ ተከታተለኝ። እዚህ ጋር ይታያል አይደል? ይሄ እንዴ ቦታውን ንገረኝ። ቦታውን ንገረኝ። ከፍታለሁ። ችግር የለም። እንትን ላይ ላሳየህ። ያው እና እዚህ ጋር ባይብል ሀብ ላይ ላሳየህ። ባይብል ይላል የመጽሐፍ ቅዱስ ማዕከል ይላል። ይታያል አይደለ? እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ይታያል ሙሉ መጽሐፍ ቅዱስ ይታያል። አለ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። አሁን እኛ እዚህ ቦታ ላይ የት እንገባለን? መጽሐፈ ኢዮብ ላይ እንገባለን። እሺ እዚህ ጋር መጽሐፈ ኢዮብ ጋር እንግባና ቆይ ላሳይህ። እዚህ ጋር ትገባለህ። ያው ኢዮብ ወደ አማርኛ እንቀይረው። እሺ ኢዮብ ይላል። ይታያል አይደለ? እኔ ጋር ተከታተለኝ። ይኸውልህ የማሳየህ የአማርኛውን መጽሐፍ ቅዱስ እናይና ከዚያ በኋላ ወደ ዕብራይስጡ ሄደን ዕብራይስጡን ወደ አማርኛ እንቀይረዋለን። ብሉይ ኪዳን የተጻፈው በዕብራይስጥ ነበር መጀመሪያ አይደለ? አሁን እዚህ ጋር ኢዮብ 22 ላይ እና ከዚያ ምዕራፍ 20 ቁጥር 22 ላይ እንግባ። ኢዮብ 22 21 ላይ ገብተናል። አሁን እዚህ ጋር አንዴ እንመልከት። ወደ አማርኛ እንቀይረው።
እሺ ይታያል አይደል? ኢዮብ 22:21 ላይ ለእግዚአብሔር ተገዙ ይላል አይደል? አዎ አዎ። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ከማየታችን በፊት ነቢያቶች ሁሉ ለእግዚአብሔር እንዲገዙ ታዘዋል አይደል? አዎ። አሁን ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ሌላ ቦታ የትም ማብራሪያ ሳንሄድ እዚሁ የመጽሐፍ ቅዱስ ማብራሪያ ላይ እንሄድ። ሂብሩ የሚለውን እንጫነውና እዚህ ጋር የዕብራይስጡን ወደ አማርኛ ቀጥታ እንቀይረዋለን ማለት ነው። እሺ እሺ አዎ። አንድ ጊዜ አንድ ደቂቃ። ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል አይደል? ወንጀልም ነው። አዎ ወደ ትይዩ ዕብራይስጥ ሂድ ይላል ኢዮብ 22:21 ላይ። እዚህ ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እዚህ ማብራሪያው ጋር እንየው። ቀጥታ ይሄን ወደ አማርኛ መቀየር ብቻ ነው፣ ሌላ ምንም አይጠበቅብንም። ያው ወደ አማርኛ ቀይረነዋል። አሁን ለእግዚአብሔር መገዛት ወይንም ለአንዱ አምላክ መገዛት ማለት ምን ማለት ነው? ነቢያቶች ሁሉ ለእግዚአብሔር እንዲገዙ ታዘዋል። እና እዚህ ቦታ ላይ በደንብ ተመልከተው። ለእግዚአብሔር በትክክል መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ያው እስልምና ይታያል። ለእግዚአብሔር በትክክል መገዛት ማለት ነው ብሎ አስቀምጦታል። ያው ለአንዱ አምላክ ይገዙ ነበር ነቢያቶች። ስለዚህ ያ መንገዳቸው እስልምና ተብሎ እንደሚጠራ የገዛ መጽሐፋችሁ ማብራሪያ ላይ ተቀምጧል። ይህን ግን አያሳያችሁም። ይሄን አያሳያችሁም። ይታያል። ያለ አንዱ አምላክ ራሱ እስልምና ይላል። ይታያል። ምን ማለት ነው? ለእግዚአብሔር በትክክል መገዛት አይደለ? ይታያል። ለእግዚአብሔር በትክክል መገዛት ብሎ አስቀምጦታል። እሱ ነው እና ይህ ነው። እዚህ ላይ አንድ አካል ደግሞ ራሱን ለአንዱ አምላክ ካስገዛ ምን ይባላል? ሙስሊም ይባላል። ያውና ሙስሊም ብሎ ቃል በቃል አስቀምጦታል እዚህ ጋር። ከዚህ በኋላ ታዲያ ምንድን ነው የምትጠብቁት? ለምንድን ነው የማሰልሙት? መጽሐፋችሁ ላይ እስልምና ተቀምጧል። ለአንዱ አምላክ ሲገዙ የነበሩ ነቢያቶች ሁሉ ያ መንገዳቸው እስልምና ተብሎ ይጠራ ነበር ብሎ ተቀምጧል። ነገር ግን ክርስትና ነው የሚል የለም። በጣም ያሳዝን። ምን ቀረ? ምን ቦታ የለም መጽሐፍ ቅዱስ ውስጥ? ያው መጽሐፍ ቅዱስ ላይ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዙ የሚል ቃል ነው ያለው። ወጣል አይደል? እሱን ማብራሪያ ያስፈልገዋል። ምን ማለት ነው ለእግዚአብሔር መገዛት ማለት የሚለውን የዕብራይስጡን ሂደህ ብሉይ ኪዳን በዕብራይስጥ ቋንቋ ነው እና መጀመሪያ እናት ቋንቋ የተጻፈበት እዛ ሂደህ መፍቻ እያንዳንዱ ቃል መፍቻ ቦታ ላይ ስታይ ጊዜ ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል ማብራሪያው ላይ። አላህ ይብራህ። በቃ ጥያቄ ካለ ሌላ ጥያቄ ጠይቅ። ነገ ተመልሼ እመጣለሁ። በቃ ሁላቸውም ልታምኑ የሚገባው ነገር ይሄ ልጅ አሁን ከተናገረው ደስ ያለኝ ነቢያቶች ወደ ጽድቅ እንጂ ወደ መጥፎ እንደማይጠሩ አምናለሁኝ አለ። ይሄ ትልቅ መሰረት ነው። በቃ ወላሂ ደስ የሚል መሰረት ነው። ይህንን እመኑ። ማንኛውም ክርስቲያኖችን ቢያምን እንዳው ወደ እውነት ይመራል ብዬ አስባለሁ። በአላህ ፍቃድ ነቢያቶች ጽድቅን እንጂ አያስተምሩም። በቃ ይሄ አስል ነው፣ መሰረት ነው። የነቢያት ወደ ክፉ ነገርና ወደ መጥፎ ነገር አይጣሩም በፍጹም። ገብቷችኋል? በዚህ መሰረት ከመጣችሁ እውነተኛውን መንገድ ለማግኘት በጣም እየቀረባችሁ ነው። ምክንያቱም አምላክ በምርጫው ላይ አይሳሳትም። ነቢያቶችን ደግሞ አምላክ ነው የመረጣቸው። የመረጠባቸው ዓላማ ለሰው ልጆች ሁሉ ጽድቅን መንገድ ያሳያሉ ብሎ ነው፣ ኃጢአትን ደግሞ ያስጠነቅቃሉ ብሎ ነው። ገብቷቸዋል? ሩሱለን ሙበሽሪን ወሙንዚሪን እንዳለው አላህ ሱብሓነሁ ወተዓላ በመልካም ነገር ያበስራሉ፣ ከክፉ ነገር ያስጠነቅቃሉ ነቢያት። እና ይሄን መሰረት ይዟል። ልጁ ኢምራን ጋር አውሩ። ክርስቲያኖች ካላቸው የገባቸው መወያየት ትችላላችሁ። ቀጥል ብሎ ጀዛከላሁ። እሱ በደንብ ገልጸኸዋል። አይ ቲንክ ልጁ ወረደ መሰለኝ። ብቻ ግን ገራሚ ሀሳብ ነበር ያነሳው። ያው መጽሐፍ ቅዱስንም አላምንም ብሏል።